ስፔሻሊ እኔ ለወጣቶች በዚህ ዘመን ትልቅ ኦፖርቹኒቲ አለ። ትልቅ ኦፖርቹኒቲ ማለት በጣም ነው የሚጣፋበት ሁለት ነገር ነው ያለው። በስትክክል ያለውን ቴክኖሎጂ መጠቀም የቻለ ሰው፣ ፕላትፎርሞች መጠቀም የቻለ ሰው በጣም ላይፋችን ሲቀየር እያለ ሪግሬት ያመጣል። ትልቁ ነገር ደግሞ ላይፍ ላይ በጣም ትልቁ ፔንፉል የሆነው ነገር ሪግሬት ከምናረግ አሁን ላይ መውሰድ ያለብን ሪስክ ወስደን ላይፋችን ላይ የሆነ ኢምፕሩቭመንት ብናመጣ አሪፍ ነው ብዬ አስባለሁ። ይሄ ምክር ለራሴ ነው፣ ራሴን የምመክረው ምክር ነው። ይህን ኢምፕሩቭመንት እያደረጉ አሪፍ ነው ብዬ አስባለሁ። ሄይ ጋይስ፣ ዛሬ ከእናንተ ከኦዲየንሶቻችን በተለያየ በጥያቄ በምን የተሰበሰቡ ጥያቄዎችን የምንመልስበት ቀን ነው። ልክ እንደምታዩት ውጭ ሆነን ነው እየቀረጽን ያለ ነው። ስለዛ ጥያቄዎችን አንድ በአንድ እያነበብን ለእኛ ጥያቄዎች አስፈላጊ መልስ እንመልሳለን ማለት ነው። አብራችን ቆዩ። ያው በጣም አሪፍ ጥያቄ። ያው ባንኪንግ ውስጥ ኦልሞስት ለ2 ዓመት ያክል ሰርቻለሁ ኖርማሊ ማለት ነው። ኔትወርክ ኢንጂነር ነበር የሆነ ኢትዮጵያን ባንክ ውስጥ ማለት ነው። እና እዛ በምሰራበት ጊዜ በጣም ጠዋት 2 ሰዓት ነው የምትገባው፣ 11 ሰዓት ነው የምትወጣው። ይከፈላል የሆነ ያክል ገንዘብ ማለት ነው። ልክ ማንም ሰው ተቀጣሪ ሰው የሚያገኘው ያክል 20 ምናምን ሺህ ብር ይከፈላል። ግን ያ ነገር እስከ መቼ ነው የሚቀጥለው? ላይፍ ላይ ምንም አይነት ኢምፕሩቭመንት የለውም። አዘይንዶ ዘመን ምንም ያክል ገንዘብ አይኖርም። በቃ ቤት ክራይ ትከፍላለህ፣ ከአንዳንድ ነገር ያሉን ኤክስፔንሶች ከበር ታደርጋለህ። አዘይንዶ ዘመን ምንም አይነት ነገር አይኖርም እና በጣም መጨነቅ ጀመር። ማለት ላይፍ በዚህ ነው የሚቀጥለው? አዘይንዶ ዘመን ገንዘብ ማይኖር ከሆነ ፕላስ ደግሞ ጠዋት ገብቼ 11 ሰዓት ከሆነ መውጣው ሩቲኔ በቃ እንደዚህ ሊሆን ነው እና የግድ መውጣት አለብኝ የሚል ውሳኔ ውስጥ ገባው እና በጣም ነበር የሚጨነቀው እዛ ስራ ቦታ ሆኜ ማለት ነው። ስለ ፊውቸር የሳሰብ ዜን አንዳንድ ስኪሎችን ዴቨሎፕ አደረግኩኝ። ከዛ በኋላ መውጣበት ሚስ እያመቻቸው ወጣው። ከዛ ቤስት የሆነው ያው ማስተርስም ተማሪ ስለነበርኩ ያኔ ለዲጂታል ማርኬቲንግ ለማርኬቲንግ ኤክስፖዠር ነበረኝ እና ልክ ዲጂታል ማርኬቲንግ ተምሬ ወደዛ ሽፍት ማድረግ ቻልኩኝ ማለት ነው። ያ ፍራንክሊ ስፒኪንግ በጣም ከባድ ነበረ። ማለት እንደዚህ ቀላል ነበር አልልም። ምክንያቱም እኛ መጀመሪያም ላይ ኮምፒውተር ሳይንስ ነው ዲግሪ የተማርኩት ያለው እና አብዛኛው ኮምፒውተር ሳይንስ የተማረ ሰው ወይ ፕሮግራመር ይሆናል ወይ ኔትወርኪንግ ውስጥ ይገባል ወይም ደግሞ የሆነ ባንኪንግ ወይ ቴሌኮም ምናምን ነው የሚገባው እና እኔ ባንኪንግ ስገባ በጣም ትልቅ ኦፖርቹኒቲ ነበር እውነት ለማናገር ደስም ብሎኛል ያኔ ማለት ነው። ግን ከገባሁ በኋላ የምጠብቀውን ነገር ኤክስፔክት ያደረኩትን ነገር አላገኘሁም። በቃ ማለት ሩቲን የሆነ ላይፍ ነው የሚኖርህ፣ ተደጋጋሚ ስራ ነው የምትሰራው። ልክ ፋይናንሻሊም ደግሞ አሪፍ ነው ተብሎ ነው ብዙዎቻችን ኤክስፔክት የምናደርገው። ግን ከገባሁ በኋላ ኦልሬዲ በጣም ቻሌንጅ ማድረግ ነው። ወጣት ደግሞ ስትሆን ታውቀዋለህ፣ ስለ ፊውቸር ምናምን ትጨነቃለህ፣ ታስባለህ ምናምን ነገር እና ከዛ እንደማይሆነኝ ያውቃለሁ። እኔ ደግሞ ጠዋት ገብቼ እስከ ማታ ድረስ መስራት አልለመድኩም። የሆነ ተሯሩጬ ምናምን መስራት ነው እንጂ የለመድኩት የሆነ አለቃ አሳይን ተደርጎልህ ይህን ስራ ይህን አድርግ ምናምን እየተባልኩ ኢንስትራክሽን እየወጣለት በዛ ላይ ደግሞ ስራው ለሳስፋይድ ማትሆን ከሆነ በጣም ፔንፉል ስለሆነ ዲሳይድ አድርጌ ወጣው ማለት ነው። ግን ስወጣ በጣም ቀላል አልነበረም። ግን አመቻችቼ እዛ ጋር ማገኘውን ገንዘብ ሌላ ፐርታይም በምሰራቸው አዲሽናሊ በምሰራቸው ስራዎች ማግኘት ስችል ያኔ ፍሊፕ ማድረጉ በጣም ቀላል ነበር። እንደዛ ነው ፍሊፕ ያደረኩት። ዲጂታል ማርኬቲንግ እውነት ለመናገር ያው የመረጥኩት የሆነ ኦፖርቹኒቲ ነው እና ማውቃቸው ምናምን ልጆች አሉ ዲጂታል ማርኬቲንግ ላይ የሚሰሩ ዜን እነሱ የሚሰሩ ስራ በጣም ኢንስፓየር ያደርገኝ ነበር። ፕላስ ደግሞ እኔ ኤጁኬሽናል ባክግራውንድ ያው ኮምፒውተር ሳይንስ ፕላስ ደግሞ ማስተርስም ኤምቢኤ ነው የተማርኩትና የማርኬቲንግ እውቀት አለኝ ፕላስ ደግሞ የኮምፒውተር ሳይንስ እውቀት አለኝ። ቴክኖሎጂ ዲጂታልም ያለውን ነገር አውቀዋለሁ፣ የማርኬቲንግ ስኪል ስላለኝ ሁለቱን መርጅ ማድረግ ቻልኩኝ። ከዛ አንዳንድ ክሬተሮች አሉ ዩቲዩብ ላይ ማውቃቸው ክሬተሮች ዲጂታል ማርኬቲንግ ላይ ምናምን የሚሰሩ ክሬተሮች እና እነሱን በደንብ ፎሎ አደርጋቸው ነበር። የሚኖሩትን ላይፍ አውቃለሁ፣ የሚሰሩትን ስራ አውቃለሁ እና ፎሎ ሳደርጋቸው የእነሱን ኮርስ መውሰድ ጀመርኩ። በጣም ኢንስፓየር አደረገኝ። ዲጂታል ማርኬቲንግ ውስጥ ገባሁ። ኦልሞስት በቃ በዛ ነው የገባሁት። ዲጂታል ማርኬቲንግ መግባት ለሚፈልጉ ሰዎች የመጀመሪያው ምለው አርዘ ኢንተረስት መጀመሪያ ላይ እያንዳንዱ ነገር ኢንተረስት ይፈልጋል። እኛ ጋር ምን አይነት ነገር አለ መሰለህ፣ ብዙ ሰው የሆነ ሰው ገብቶ ሰክሰስፉል ከሆነ እኔም ሰክሰስፉል አለሁ የሚል አይነት ነገር አለና በቃ መጨረሻውን ኢንዲንጉን ብቻ ስለምናየው በዛ በኢንዲንጉ በሪዛልቱ ብቻ ኢንስፓየር እንደሆነና እኔም ካልገባሁበት ምናምን እንላለን። እኔ ሪኮመንድ ማድረገው መጀመሪያ ዲጂታል ማርኬቲንግ ላይ ማንኛውም ስኪል ላይ ዲጂታል ማርኬቲንግ ላይ ብቻ አይደለም፣ አሁን ላይ ግሎባሊ የሚሰሩ በጣም በኦንላይን የሚሰሩ በጣም ብዙ የዲጂታል ስኪልስ አሉ። ፕሮግራሚንግ ሊሆን ይችላል፣ ዌብሳይት ዴቨሎፕመንት፣ ዲጂታል ማርኬቲንግ፣ ቪዲዮ ኤዲቲንግ፣ ግራፊክስ ዲዛይን፣ እነኚህ ሁሉ አሁን ላይ በጣም ክሩሻል የሆኑ ስኪሎች ናቸው። ግን ማንኛውም ስኪል ውስጥ ሲገቡ መጀመሪያ ኢንተረስታቸውን ቼክ ማድረግ፣ ሁለተኛ ደግሞ ስኪሉ አለኝ ወይ፣ ስኪል የግድ ዴቨሎፕ ማድረግ አለበት። ምክንያቱም ስኪሉ
ስኪልን ተጠቅመ ነው ለሰዎቹ ፕሮብለም ሶልቭ የምታደርገው። ስኪሉን ዴቨሎፕ ማድረግ ከዛ በኋላ ኢንተረስታቸውን ቼክ ማድረግ ይህ ነገር ካላቸው ሰክሰስፉል መሆኑ ይችላሉ፣ መግባት ይችላሉ ያስባል። አሁን ላይ ባይዜ ኢንፎርሜሽን ቺፕ በጣም በኦንላይን ኤኒ ዌብሳይት ላይ ኢንክሉዲንግ ዩቲዩብ የሚገራረሙ ኮርሶችን በማንኛውም ኮርስ ኢንክሉዲንግ ዲጂታል ማርኬቲንግ ማግኘት ይቻላል። ዩቲዩብ ላይ ፎር ፍሪ መማር ይችላሉ። ግን ምንድነው ራስን ስታስተምር ትልቁ ኦልሬዲ ፈተና የሚሆንበት ዴዲኬሽን ነው። ዴዲኬትድ ላትሆን ይችላል። ምክንያቱም ከዛም ከዚህም አንደኛው ክሬተር በጣም በሌላ ነገር ያስተምራል፣ ሌላኛው ክሬተር ሌላ ነገር ያስተምራል። እነኛ ነገሮች አንድ ላይ ኮምፓይል አድርጎ ማምጣቱን በደንብ ካወቁበት ኦንላይን መማር ይችላሉ ብዬ አስባለሁ። ከዩቲዩብ ላይ ፎር ፍሪ መማር ይችላሉ። ፕላስ ደግሞ እነ ኮርሴራ ምናምን የሚባሉ ዩደሚ ምናምን የሚባሉ ሳይቶች አሉ፣ እዛ ጋር መማር ይችላሉ። ያን ያክል ቻሌንጂንግ ነው ብዬ አላስብም። አሁን ላይ ዲጂታል ማርኬቲንግ በራሳቸው ምናምን መማር ማለት ነው። ግን ያው ኢት ቴክስ ታይም። ስፔሻሊ በጣም የሆነ እዛ ነገር ላይ ኤክስፐርት መሆን የሚፈልጉ ከሆነ በደንብ ኮንቴንቶችን ኮንሱም ማድረግ መቻል አለባቸው። እዛ ጋም ደግሞ የተጻፉ መጽሐፎች አሉ። ካስፈለገ እኔ ሊንክ አስቀምጥላቸዋለሁ የሚያገኟቸውን ሳይቶች ታች፣ በዛ ሊንክ ገብተው አክሰስ ማድረግ ይችላሉ። ልታጣ ላይ ነው። እውነት ለመናገር ሁለቱም የራሱ የሆነ እንትን አለው፣ ቻሌንጆች አሉት። ፕላስ ደግሞ የሰጠኝም ደግሞ ፖዚቲቭ ነገሮች አሉ። ለምሳሌ ባንኪንግ ላይ ያለው ያገኘኋቸው በጣም ብዙ አድቫንቴጆች አሉ። አንደኛ ከሰዎቹ ጋር እንዴት መስራት እንዳለብህ ዴዲኬሽን ምናምን ነገር አስተምሮኛል ባንኪንግ ላይ። ምክንያቱም የሆነ ኦርጋናይዜሽናል ስትራክቸር አለ። በዛ ስትራክቸር ውስጥ የሆነ አሳይን የሚደረጉ ልክ ማናጀርስ አሉ። ዜን ከነሱ ጋር እንዴት ነው እያንዳንዱ ነገር አክቲቪቲ ፐርፎርም የምታደርገው፣ ዴድላይኖች እንዴት የሚታረጋለ፣ ብዙ የተማርኳቸው ነገሮች አሉ ባንኪንግ ላይ ያለው። ዲጂታል ማርኬቲንግ ደግሞ ከሰዎቹ ጋር እንዴት እንደምሰራ፣ እንዴት ማርኬት ማድረግ እንዳለብን፣ እንዴት አፕሮች ማድረግ እንዳለብን፣ እንዴት ራሴን መሸጥ እንዳለብን ያስተምራል። እና ለእኔ ፐርሰናሊ የሆነ ተቀጥሮ አንድ ቦታ ላይ መስራትን አልለመድኩም እና ከዛ አንጻር ዲጂታል ማርኬቲንግ ለእኔ በጣም ትክክለኛ ቤስት ፊት ነው ብዬ አስባለሁ። አንደኛ ታይም ፍሌክሲቢሊቲ ይሰጣል። አንተ ነህ ለራስህ ካለቃ። ፕላስ ደግሞ በደንብ ከሰራክ ላይፍንም ትራንስፎርም የምታደርግበት አሪፍ ኦፖርቹኒቲ ነው። ፕላስ ታይም ፍሪደም ይሰጣል። ሎኬሽን ፍሪደም፣ ከቤት ሆነ መስራት ትችላለህ። የሆነ መስሪያ ቤት ቁጭ ብለህ ዴዲኬትድ ሆነ ጠዋት ገብተህ እስከ ማታ መሆን አይጠበቅብህም። ፕሮብለም ሶልቭ እስካደረግ ድረስ የትም ቦታ ሆነ መስራት የምችለው እንትን ስለሆነ ለእኔ ዲጂታል ማርኬቲንግ አሪፍ ነው ያስባለሁ። ኖት ኦንሊ ዲጂታል ማርኬቲንግ፣ አሁን ላይ ዲጂታሊ የሚሰሩ ቪዲዮ ኤዲቲንግ፣ ግራፊክስ ዲዛይን፣ ዌብሳይት ዴቨሎፕመንት፣ እነኚህ ሁሉ ስኪሎች በጣም የሰዎቹ ላይ በጣም ትራንስፎርም እያደረጉ ያሉ ስኪሎች ናቸው። ወጣቶች ስፔሻሊ አሁን ላይ እኔ እነኚህ ስኪሎች ዴቨሎፕ ቢያደርጉ በጣም ክሩሻል ነው ብዬ አስባለሁ። ኤጁኬሽን በትራዲሽናል ኤጁኬሽን የተማሩ ዲግሪ ያላቸው ማስተርስ ያላቸው ሊሆን ይችላሉ፣ ተማሪዎች የዩኒቨርሲቲ ተማሪዎች ሊሆን ይችላሉ። ስኪል ዴቨሎፕመንቱ ላይ ሞር ፎከስ ቢያደርጉና ስኪሉን ዴቨሎፕ ያደርጉ አሪፍ ነው ብዬ አስባለሁ። ከራሴ ኤክስፒሪንስ ነች ማለት ነው። ስፔሻሊ እኔ ለወጣቶች በዚህ ዘመን ትልቅ ኦፖርቹኒቲ አለ፣ ትልቅ ኦፖርቹኒቲም አለ። በጣም ነው የምንጠፋበትን ታይም ነው። ሁለት ነገር ነው ያለው። በስትክክል ያለውን ቴክኖሎጂ መጠቀም የቻለ ሰው፣ ዲጂታል ፕላትፎርሞች መጠቀም የቻለ ሰው በጣም ላይፋቸው ሲቀየር እያየ ነው። በቃ ሰዎቹ በ2 ሳምንት በ3 ሳምንት ላይፋቸው ቶታሊ ትራንስፎርም ሲያደርግ እያየ ነው። በዛው ልክ ደግሞ ዲጂታል ፕላትፎርም ስፔሻሊ ሶሻል ሚዲያ ደግሞ ሰዎችን ሲያጠፋ እያየ ነው። ቾይዙ በእጃችን ላይ ነው ያለው። ትክክለኛውን ነገር መምረጥ፣ በቃ ላይፋችን ፎር ዘ ፊውቸር ሊቀይሩ የሚችሉ ነገሮች ላይ ራሳችን ኢንቨስት ብናደርግ የተሻለ ነው ብዬ አስባለሁ እንጂ የሆነ በጣም ፋንሲ የሆኑ ነገሮች ላይ አሁን ላይ ሻይን የሚያደርጉ ነገሮች ላይ ፎከስ የምናደርግ ከሆነ የሆነ ጊዜ ላይ ሪግሬት ያመጣል። ትልቁ ነገር ደግሞ ላይፍ ላይ በጣም ትልቁ ፔንፉል የሚሆነው ነገር ሪግሬት ካለፈ በኋላ 40ዎች ውስጥ 50 እድሜ ውስጥ ከገባን በኋላ የሆነ ላይፋችን ውስጥ ሪስፖንሲቢሊቲ ከመጣ በኋላ ሪግሬት ከምናደርግ አሁን ላይ መውሰድ ያለብንን ሪስክ ወስደን ላይፋችን ላይ የሆነ ኢምፕሩቭመንት ብናመጣ አሪፍ ነው ብዬ አስባለሁ። ይሄ ምክር ለራሴም ነው፣ ራሴንም የመክረው ምክር ነውና ይሄን ኢምፕሊመንት ሊያደርጉ አሪፍ ነው ብዬ አስባለሁ። ይሄ ነው ለወጣቶች ለተናናሾች ምክር። ቴንክ ዩ